ማንም ሳይን ራቅ ያለ ቦታ ወስደን እንቀብራታለን። ምን? አሁን እንቀብራታለን። የሚያስጠረጥሩ ነገሮችን በአጠቃላይ እናጠፋለን። ከዛ ማንም አያቀብልም። ጥሩ ደግሞ አንቺ ብቻ ትታሰሪያለሽ ያለው ማን ነው? ሁላችንም በተባባሪነት መያዛችን አይቀርም። ይሄኔ ደግሞ የእጅ አሻራችሁ ሰው ያቀርቱ ይሆናል። ምን ነው ደነገጥክ? ቅድም እኮ መሞቷን ለማረጋገጥ አንገቷንም እጇንም በእጅ ነክቼው ነበር። ስለዚህ በህግ አንተም ትጠይቃለህ ማለት ነው። ማታ ማንም ሳያውቅ ወስደን እንቀብራታለን። እሺ ካል ሰዎቿ ቢመጡ ምንድን ነው የምንለው? አናውቅም ነዋ። ሌላ ምን እንላለን? የመጣችው እኮ እኛ ቤት ነው። እሱን የምናውቀው እኛ ብቻ ነው። ለሌላ ሰው ካላወራችሁ ማንም ሰው ሊያቀብለን ይችላል። በስተመጨረሻም እንግዲህ እጅግ በጣም ስህተት ነገር ሰርታለች ማለት ነው። ግን ደግሞ አስባበትና ሆን ብላ አልነበረም። ዳግም ባመጣው መረጃ ወይንም ደግሞ ወይዘሮ አልማዝ የብሌን እናት እንዳልሆነች እንግዲህ ቃል የነገረችውን ማስረጃ ሪከርዱን ለሰላም እንድታዳምጥ አድርጓታል ማለት ነው። እና ልክ ካዳመጠች በኋላ እንዴት እንደዚህ አይነት ስህተት ነገር ትሰሪያለሽ? እንዴት ልጅሽ ያልሆነችውን እንዴት ልጅ ነሽ ትያለሽ? በገንዘብ ተገዝተሽ እንዴት ያልሆነ ነገሮችን ልትሰሪ ቻልሽ? በማለት እንግዲህ ሁለታቸው በጣም እጅግ በጣም እየተከራከሩ ነበር። እንዲሁም ደግሞ ቃልና እንዲሁም ደግሞ ወይዘሮ አልማዝም ተያይዘው ነበር ማለት ነው። ምክንያቱም እያንዳንዱን ነገር ወይዘሮ አልማዝ ራሱ እውነቱን ልታወጣ ነበር። ምክንያቱም እሷም ሀሰተኛ እናት ሆና ወደዚያ ቤት እንደገባች እንዲሁም ደግሞ ቃል ደግሞ ማለት ነው የሰላም ልጅ እንዳልሆነች ማለት ነው ራሱ አቶ በኃይሉ ከራሷ ከሰላም ላይ እንደሚጫወትባት ልትነግራት ብላ ነበረ። ግን ደግሞ ቃል በጥፊ ስትላት እንዲሁም ደግሞ ወይዘሮ አልማዝ ያው ቃልን በጥፊ ልትላ ስትል ነበረ። ልጅን እንዴት እንደዚህ ትናገሪያታለሽ? በማለት እንግዲህ ሰላም ወይዘሮ አልማዝን ስትይዛት እንዲሁም ደግሞ ስትወረውራት ማለት ነው ያው ጠረጴዛው መቷት ወድቃለች። እንዲሁም ደግሞ ህይወቷ አልፏል ማለት ነው። በነገራችን ላይ የወይዘሮ አልማዝ ህይወት በዚህ ምክንያት ማለፉ እጅግ በጣም ነው የሚያናድደው። ምክንያቱም በቃ ሰላም አሁን እስር ቤት የምትወረወርበት ጊዜ ወንጀለኛ ሆናለች ማለት ነው። እና በዚህ መልኩ ሰላም ወንጀለኛ መሆን የለባትም ነበረ። ምክንያቱም እሷ በጣም ቅንና መልካም ሴት፣ በዚያ ላይ ደግሞ ማናቸውም ሰው መጉዳት የማትፈልግ እንዲሁም ደግሞ ውሸት ራሱ የማትፈልግ ሴት ነች ማለት ነው። እና በዚህ መልኩ እሷ ወንጀለኛ መሆኗና እንደዚህ እየተብሰከሰከች መኖሯ ራሱ ባትታሰር ራሱ ማለት ነው ጸጸቱ ራሱ እጅግ በጣም ከባድ ነው የሚሆነው። እንግዲህ ዳግም በነገራችን ላይ ይህን ነገር እንዲሁም በቃ ወይዘሮ ሰላም እንደተቆጣችው ወጥተው ቢሆን ይህ ነገር የወይዘሮ አልማዝ ጉዳይ ማለት ነው እንደዚሁም የመውደቋና ሰላምን ምክንያት ባትሆን እጅግ በጣም ጥሩ ነበር። ባሰመው ይሻል ነበር ብዬ ነው የተመኘሁት ማለት ነው። ወይዘሮ አልማዝ በሰላም እጅ እንደዚህ ከመሆኗ ሬከርዱን ሳሰመው ብትቀርና እንደው እንደ ምክንያት ዳግም ከዛ ቤት ወጥቶ ቢሆን አሊያም ደግሞ ይሄን ነገር ለማስረዳት ለማሳወቅ እዚያ ቤት ገብቶ ባል ነበር ብዬ ነው የተመኘሁት ማለት ነው። ምክንያቱም ሰላም በዚያ ጉዳይ ወንጀለኛ እንድትሆን ስለማንፈልግ ማለት ነው። ሰላም እንግዲህ የብሌን እናት ትክክለኛ ነች። ስለዚህ ብሌንና እንዲሁም ደግሞ ሰላም እንዲገናኙ ስለምንፈልግ ማለት ነው። እና እንግዲህ ቃል ነች ሁሉ ነገር ያደረገችው ማለት ነው። ምክንያቱም ያው ዳግም ራሱ ጥሩ ልጅ አይደለም። እኔ ያንተን ሚስጥር እኮ አፍኜ ተቀምጬ ነበር፣ ግን ደግሞ አንተ ራሱ ወይዘሮ ገነትን አፍነሃት አይደለ ወይ አግተሃት አልነበር ወይ በማለት እንግዲህ ለሰላም ነግራለች ማለት ነው። እና በዚያን ሰዓት እንግዲህ ያው የራሽን ጥፋት ወይንም ደግሞ የራሽን ነገሮች በእኔ ጥፋቶች ልጅ እንዲሸፋፍኔ አታድርጊ፣ እንደዚህ አታድርጊ በማለት እንግዲህ ዳግም ቆርጦ የተነሳና እንዲሁም ደግሞ ብሌን እንደዚያ ስትበደል እንደዚያ ስትሰቃይ ቁጭ ብዬ አላይም በማለት እንግዲህ ቆርጦ ነው የተነሳው ማለት ነው። ስለዚህ
ሰላም ማለት ነው አንተ ጋጦጥ እያለች እንግዲህ ብትናገረው ውጣልኝ ከቤቴ ዳግም ከቤቴ እንዳላይህ እንዲሁም ደግሞ የተከራየሁን ቤትም ለቀህ እንድትወጣልኝ ከግቤ ይፈልጋለሁ እያለችው ነበር ማለት ነው። እና ሰላም የተናደደችበትና እጅግ በጣም እንትን ያለችበት ዳግም ማለት ነው ወይዘሮ ገነትን ከዚህ በፊት አግቷት ነበረ። እኔ ያንተን ሚስጥር ይዤ ተቀምጬ እንዴት አንተ እንደዚህ አይነት ነገሮችን ያልሆነ ነገር ሆነ ትላለ? በፍጹም አትመኘው እያለች ነበረ ቃል እናቷን ሰላምን ማለት ነው። ግን ደግሞ እንደዛ ከተናገረችው በኋላ ዳግም ሊወጣ አልቻለም ማለት ነው። ያን ሰዓት ወጥቶ ቢሆንና ነገሮቹ በተረጋጋ መልኩ በሌላ ጊዜ እውነቱን ለማስረዳት ወይንም ደግሞ ለሰላም ለማሳወቅ ቢጥር እጅግ በጣም መልካም ነበረ። ግን ደግሞ ይህን ነገር ዛሬ ሳላሳውቅ ከዚህ ቤት አልወጣም ብሎ ቆርጦ በተነሳበት ሰዓት ነው እንግዲህ ድምፁን ሙሉውን ማለት ነው ወይዘሮ አልማዝ ትክክለኛ የብሌን እናት እንዳልሆነች በብር ተገዝታ እንዳመጣች እና እንዲሁም ደግሞ እያስመሰለች እንዳለች እውነቱን ሲያሳውቅ እንግዲህ ያልታሰበ ነገር ተፈጥሯል ማለት ነው። ሌላው እንግዲህ ወይዘሮ ገነት በባለፈው ፓርት ላይ ራሷን ልታጠፋ ብሌን ከሄደች እና ብሌን ከተወችኝ እናቷን ከመረጠችኝ የኔ ህይወት ጨለማ ነው፣ እኔ ብቻዬን ምንም አልሰራም በማለት እንግዲህ ያው እንደ ልጇ ማለት ነው እንደ ልጇ ከዚህ በፊት እንግዲህ ዳግም ነው በእርግጥ አይተዋወቁም፣ ግን ደግሞ ከ18 ዓመት በፊት የጠፋው ልጇ አለ። ብሌንን ደግሞ በዚያ ምትክ አግኝታ እጅግ በጣም እንደ ራሷ ልጅ አድርጋ ማለት ነው ብሌን ስትንከባከባት አሳድጋታለች ማለት ነው። እና ወይዘሮ አልማዝ በተናገረችው ቃላቶች እኔ እናቷ አምጬ የወለድኳት እስካለው ድረስ አንቺ ምን ቤት ነሽ እያለች እንግዲህ ወይዘሮ ገነትን እጅግ በጣም በንግግር እንደጎዳቻት እና እንዲሁም በወቅቱ ወይዘሮ አልማዝ ለብሌን ምን ብላታለች? ከኔ እሷን መርጠሽ ከሄድሽ ሂጂ ብላት ነበር ማለት ነው። ግን ደግሞ ብሌን አልሄደችም ማለት ነው። እና ከወይዘሮ አልማዝን መርጣ ነበር የተቀመጠችው እና አንቺም ያን ጊዜ እናትሽን መረጥሽ፣ እሷም ደግሞ በጣም መጥፎ ቃላቶችን ስትናገረኝ ብን እንኳን እንድታቆም አላደረግሻትም በማለት እንግዲህ ብሌንን ራሱ ጠይቃታለች ማለት ነው። እኔ እኮ አንቺ በጣም ነው የምወድሽ፣ በጣም እንደ እናቴ ነው የማይሽ፣ አንቺን የሚተካ ማንም የለም፣ በቃ እኔ ጥፋት አጥፍቻለሁ፣ እባክሽን እናቴ ይቅርታ አድርጊልኝ በማለት እንግዲህ አሳዳጊዋን ወይዘሮ ገነትን ይቅርታ ጠይቃታለች ማለት ነው። በረኪና ልጠጣ ስትል ነበር እንግዲህ ያገኘቻት ማለት ነው። ስለዚህ ደርሳ ያው ወይዘሮ ገነት ህይወቷ እንድትተርፍ አድርጋለች ማለት ነው። እና ብሌን ወይዘሮ ገነት እየተናገረች ነበር፣ እማዬ እኔ ትናንትና እንደዚያ ከሆነ በኋላ የሰላም እንቅልፍ ራሱ አልተኛውም፣ ስላንቺ ነበር ሳስብ የነበርኩት፣ ስህተት እንደሰራው ይገባኛል፣ እባክሽን ይቅርታ አድርጊልኝ፣ እኔ የትም ትቼሽ አልሄድም በማለት እንግዲህ ወይዘሮ ገነትን ትናገራታለች ማለት ነው። ወይዘሮ ገነት ደግሞ እናትሽ እየጠበቀችሽ ነሽ፣ አዎ እኔ አልወለድኩሽም፣ ግን ደግሞ እንደ ልጅ ነበር የማይሽ፣ በቃ ሂጂ አንቺ እሷን መርጠሽ አይደለ ሂጂ በቃ እንዳትቆጣሽ እያለች እንግዲህ ስትላት ነበረ ማለት ነው። ግን ደግሞ ብሌን ከወይዘሮ ገነት ያነሳችውን በረኪና ማለት ነው እራሷ ጠጥተዋለች። እንግዲህ ወይዘሮ ገነትም ለማዳን ወይንም ደግሞ ከእሷ ለመቀበል በጣም ታግላለች። ግን ደግሞ በጥቂቱም ቢሆን ጠጥተዋለች ማለት ነው። ይህን ነገር ያደረገችው እራሷን ለማጥፋት አይደለም እንግዲህ ብሌን ማለት ነው። ግን ደግሞ እናቷ ዳግም ማለት ነው እንደዚያ እንዳታደርግ ነው። እኔ ያላንቺ ህይወቴ ባዶ ነች እያለች ነበር። አንቺን አጥቼ እኔ የምኖር መስሎች ነበር እንደማ የምን ሆነች ነው እያለች እንግዲህ ብሌን ወይዘሮ ገነትን ስትናገራት ነበረ ማለት ነው። እና ይሄን ነገር ያደረገችው ደግሞ ዳግመኛ ወይዘሮ ገነት እንደዚህ አይነት ስህተቶችን እንዳሰራ ስለምትፈልግ ነው ማለት ነው። እና በስተመጨረሻም አምላኬ ሆይ ያደረግኩት ነገር ስህተት እንደሆነ አውቃለሁ። መቼም ቢሆን ምንም ቢሆን ራሴን ለማጥፋት ራሱ ሙከራ ማድረግ እንደሌለብኝ አውቅ ነበር። ግን ደግሞ ቢያንስ ደግሞ እናቴ እንድትረዳኝ ስለፈለግኩ ነው ይህን ነገር ያደረግኩት፣ ብዙ እኮ አልጠጣሁትም እያለች እንግዲህ ስትናገር ነበር ማለት ነው። እና ከእናቷ ጋር ሆና እንዲሁም ደግሞ ከጉረቤቷ ጋር ሆና ያለውን ፍቅር ያለውን መተሳሰብ ስታስብ እጅግ በጣም ነው ማለት በቃ እሷ እናቴ አሳዳጊ እናቴ ብቻ አይደለም እኮ ጉረቤት ራሱ በጣም ነው የሚወደኝ እያለች እንግዲህ ስትናገር ነበር ማለት ነው። እና
በነገራችን ላይ ከወይዘሮ ገነት ቤት ማለት ነው ምንም ነገር እንትን ባይኖርም እጅግ በጣም ደስ የሚል ፍቅር አለ፣ መተሳሰብ አለ፣ ከልብ መፈላለግ አለ ማለት ነው። እና ወይዘሮ አልማዝን እንግዲህ በአንድ ሌሊት ራሱ አይታት በጣም ስትበሳጭ ነበር። በጣም እንደ እናት ራሱ ለማስመሰል እየሞከረች ራሱ እጅግ በጣም አስቸጋሪ ነበረ ማለት ነው። እና በወቅቱ ራሱ ብሌን እንቅልፍ ራሱ አልወሰዳትም። ስለዚህ ደግሞ ከኃይሉ ጋር ጠርጥራታለች ማለት ነው፣ ወይዘሮ አልማዝን ማለት ነው። እና ብቻ ግን ቤተክርስቲያን እሄዳለሁ በማለት እንግዲህ ወይዘሮ ገነት ጋር በመሄድ ከወይዘሮ ገነት ጋር ያላትን ነገር አሁን ላይ እርቅ አድርጋለች። ሁለታቸውም ተስማምተዋል ማለት ነው። ያ ማለት ከገነትና እንዲሁም ደግሞ ከብሌን ላይ ፍቅር እንደገና ተመልሶ ደስ ብሏቸዋል። እርግጠኛ ነኝ ሁለታቸው ተስማምተዋል። ከዚህ በኋላ ይብን እንኳን ወይዘሮ አልማዝ በህይወት ኑራ እንዳሰበችው ማለት ነው ወደ መቀሌ እዚሽ ይሄዳለሁ ብትላት ራሱ ያው አትሄድም ብዬ ነው የማስበው። ምክንያቱም ወይዘሮ ገነትን እንደምትመርጣት ተስፋ ነው የማደርገው ማለት ነው። ግን ደግሞ አሁን ላይ ወይዘሮ አልማዝ ያው በህይወት የለችም ማለት ነው። እና በስተመጨረሻም እንግዲህ ቡናቸውን ከጎረቤታቸው ጋር ወይዘሮ ገነት እንዲሁም ብሌንን ካስደሰቱ ፈገግ ካደረጉ በኋላ ቀጥታ ያመሩት እንግዲህ ወደነ ሰላም ቤት ነበረ ማለት ነው። ወደ ሰላም ቤት ሲሄዱ ደግሞ እንግዲህ ያላሰቡት ነገር ገጥሟቸዋል። ምክንያቱም ወይዘሮ አልማዝ የለችም ማለት ነው። እና ሊጠይቁ ሲሄዱ አሁን እንግዲህ ወይዘሮ አልማዝ እንደሞተች ሲሰሙ ምንት ሊሆን፣ በነገራችን ላይ ብሌን አሁንም እናቷ ስለምትመስላት ማለት ነው እጅግ በጣም ትጎዳለች፣ ታለቅሳለች። ግን ደግሞ እውነቱንም ማወቋ አይቀርም ታውቃለች ማለት ነው። እና አቶ በኃይሉ ምን አስቦ ነው እያለች እንግዲህ ቃል ደግሞ አቶ በኃይሉን እየጠረጠረችው ትገኛለች። ምክንያት ሰላምን ነገር ማለት ነው። ሰላምን አይዞሽ እያላት እኔ እያለሁ አንቺ በፍጹም አትታሰሪም እያለ እያባበላት ነበረ። እና ምን አስቦ ነው የሆነ ነገር አቅዶ መሆን አለበት እያለች ነበረ ማለት ነው። እና እሷንና እንዲሁም ዳግምን ሬሳ በአንሶላ ጠቅልሎ እያለ እንግዲህ ሲያዛቸው ነበረ። እና እንግዲህ አሁን ላይ ማለት ነው ዳግም እንደዚህ ማድረግ የለብንም ብሎ አስቦ ነበር። ሰላምም እንደዚው፣ በነገራችን ላይ ሰላምም ማንም ሳያቅ እንግዲህ ሬሳ አውጥቶ መጣል ወንጀል ነው፣ እኔ ራሴን ለፖሊስ እሰጣለሁ ብላ ነበር ያሰበችው ማለት ነው። እና አቶ በኃይሉ ደግሞ እኔ ወንድምሽ እስካለው ድረስ መቼም ቢሆን አንቺ አትታሰሪም አይዞሽ እያላት ነበረ። እባክን እንደ በፊቱ እንዳትከዳኝ፣ እኔ ብታሰር እንኳን ልጄን አደራ ሲላት ነበር። እኔ በጣም ነው የማምንህ ብለዋለች ማለት ነው። እና በጣም ነው የምታምኘኝ ብሎ ሱረሙሱ ደስ ብሎታል። ግን እሱ ደግሞ በጣም መጥፎና አረመኔ ሰው ነው። እንዲሁም ደግሞ የራሱን የእህቱን ገንዘብ ወደ ራሱ ለማድረግ እጅግ በጣም የሚጥር እንዲሁም ደግሞ ልጇ ያልሆነችውን ሌላ ሀሰተኛ ልጅ አምጥቶ ለሰላም የሰጠ ሀሰተኛ ወይንም ደግሞ እጅግ በጣም እህቱን የሚጠላ ወንድም ነው እንጂ እንዲሁ ታማኝ ወይንም ደግሞ ሰላም እንደምትንሰፈሰፍለት መልካም ሰው አይደለም ማለት ነው። ብቻ ግን በማስመሰልና ተንኮል በማንጣት አንደኛ ነው አቶ በኃይሉ። ስለዚህ ከሰላም ጎን በመቆም ደግሞ አንቺ ብቻ እኮ አትታሰሪም፣ ስለዚህ እሷን የነካ በሙሉ እንዳለ ይህ ተባባሪ ነው፣ የወንጀል ተባባሪ ነው። ስለዚህ ሁላቸውም ሊታሰሩም ይችላሉ። ያ ማለት ቃልም ዳግምም በዚህ ጉዳይ ተጠያቂ ይሆናሉ በማለት እንግዲህ ነገሮችን ተናግሯል። ዳግም እጅግ በጣም ነበር የደነገጠው። በመጀመሪያ ሲከራከር ነበር። ያ ማለት እንግዲህ ማንም ሳያውቅ ሬሳ አውጥቶ መጣል በፍጹም እንደዚህ አይነት ነገር የለብንም፣ ሌላ ወንጀል ነው የምንሰራው እያለ ሲናገር ነበር። ግን ደግሞ ያው አሻራ እየተገኘበት በሙሉ ይያዛል፣ ወንጀለኛ ነው ብሎ ሲጠይቀው ሲነግረው ማለት ነው እጅግ በጣም ደንግጦ ነበር። ሲቀጥል ደግሞ አሁን ላይ በአቶ በኃይሉ ሀሳብ እንግዲህ እስር ቤትን በመፍራት ማለት ነው አብሮ ተባባሪ ሆኗል ማለት ነው። ዳግም እንግዲህ በስተመጨረሻም ብሌንና ወይዘሮ ገነት የነ ሰላምን ቤት እያንኳኩ ነው። እነሱም እጅግ በጣም ተደናግጠዋል። ምክንያቱም የወይዘሮ አልማዝን ሬሳ ለማሻሽ ሁላቸውም ማለት ነው ቆመው ስለነበር እና መጨረሻ ምን ሊፈጠር ይችላል፣ ብሌንስ ምን ልትሆን ትችላለች የሚለው ነገር እንግዲህ ቀጣይ ፓርቱን ማለት ነው አብረን የምናየው ይሆናል። ያው እንደዚህ ባያደርጉና ራሳቸውን አሳልፈው ቢሰጡ እጅግ በጣም አሪፍ ነበር። ግን ደግሞ በእርግጠኝነት ወይዘሮ አልማዝም በህይወት ትነሳለች ወይም ደግሞ አለች ብዬ ገምታለሁ ማለት ነው። ምክንያቱም
ወዲያውኑ እንትን ስላሏት ብቻ በህይወት የምትርፍበት አጋጣሚም ሊኖር ይችላል ማለት ነው። እንግዲህ ቀጣዩን ፓርት ሁላችንም አብረን የምናየው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።